አሁን ላይ ከአዶናይና ከሱም አንዱ ቀድሞ ቪዲዮ ይሰራል በአርሲ ጉዳይ አዶናይ ነው ቀድሞ ይሰራል። አዶናይ ልክ ሲሰራ ጠብቆ የአዶናይ እንደዛ ተቀባይነት ማጣት ጠብቆ የአክሱምንና የአርሲን አንስቶ ፍትሃዊ ሰው ለመምሰል ለምን ሞከረ? ወጣቱ ህይወቱን ማለፉን ተከትሎ በርካቶች እየተነጋገሩበት ይገኛል። ዘመቻ እቃወማለሁ፣ ወላሂ ለአዚም እቃወማለሁ። ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ስለዚህ እውነተኛ ደስታ ላንቺ ምንድን ነው? እውነተኛ ደስታ እንደ ሰው ገንዘብ። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። እንግዲህ ዛሬ በርከት ያሉ ሀሳቦችን የሚነሱበት ቪዲዮ ነው የሚሆነው ማለት ነው። እንግዲህ ብዙ ናቸው፣ አብረን ሆነን ሀሳብ እንሰጥበታለን ማለት ነው። መልካም ቆይታ እንዲሆንላችሁ። እንግዲህ ከዚህ ቪዲዮ አዝናኝ ያልኳቸውን የተወሰኑ ቪዲዮዎች አሉ። ከነሱ እንጀምርና ወደ ቀጣይ ቪዲዮ እንሻገራለን። መልካም ቆይታ ይሁንላችሁ። ዶሮን ለማሳከም ሆስፒታል ይዞ የመጣው ይህ ታዳጊ ብዙ አይነት የዋይታ ሊሆን ይችላል። የዚህ ልጅ ግን ይለያል። እንደምታዩት ዶሮ ስትታመምበት ሆስፒታል ይዞ መጥቷል። የዚህ ልጅ የዋህነት ብዙዎች ላይ ለየት ያለ ስሜትን ፈጥሯል። ብዙዎችም በዚህ ልጅ የዋህነት ልባቸው ተነክተዋል። ሰርጋችን ነው ዛሬ። ምንድነው ደረትሽን ሸፍኝ እንጂ ምንድነው እንደዚህ ሳመኝ እስቲ ዋ አንቺ ግደፍና ሳመኝ ምን ችግር አለው? ኧረ አንተ ሰሚኝ በጥፊ እንዳለለ ያው እንግዲህ ስምሻል ሰው ፊት መቼ ዘንድሮ ሴቶች እያስገደዱ የሚስሙበት ዘመን። አይ ወንዶችዬ የአርሴናል ደጋፊ ሆናችሁ ቀራችሁ፣ እኛ ጎትተን እንስማችሁ። ምንድነው እንደዚህ የሚያደርግሽ? ተረጋጊ እንጂ ቀሳቴም እንደ እየጨፈርኩ ቀናችን። አይ አንቺ ደግሞ ምንድነው እንደዚህ የምትሆኝ ነገር? ብዙም አላማረኝ። ኦኬ እቺ ምን ገና ሳንገባ እንዲህ ማለት ጀመርክ። እዛ ጋር ያለችውን አይሻት ያክስቴ ልጅ ናት። እንዴት ወፈረሽ ብሎ ሳቀማት። ወይ ፈጣሪ፣ ሰርግ ብሎ ሳሚ እንደገና እንግዲህ እግዚአብሔር መፈታት እንደሚጠላ እኔም መፈታትን እጠላለሁ። ናንሲ አገባች። ያው እንደምታዩት ሁላችሁም ታውቋታላችሁ። ሲንግል ማምናት ግን የመጀመሪያ ትዳሯ ከእናቷ ጋር ከዚህ በፊት የልብ ወግ ላይ ስታወራ ስለ መጀመሪያ ትዳሯ ከአሜሪካን ሀገር ምናምን መጥቶ ነው ባሏ ያገባችውና ከዛ በኋላ ወዲያው ነው እርጉዝ ሆነ፣ ወዲያው ነው ሳትወልድ ምናምን ላይ ከዓመትም የቆየ ትዳር አይመስለኝም እሷ እንደተናገረችው ከሆነ የልብ ወግ ላይ የተለያዩት እና በጣም ብዙ ሀስል አሳልፋለች። እኔ በቃ በአጭር ጊዜ ነው ያበቃው ትዳሩና አሁን ይሄ ፍቺ ምናምን ፓርት ላይ በቃ በጣም ከባድ ትራማ ነው ያለባትና አንጀቴን የበላችኝ። ኤኒዌይስ እንኳን አላህ ረዳሽ፣ እንኳን ለሁለተኛ ጊዜ እድሉን አገኘሽ። አምለሰት ሙጬ የታደለ ሮባ ሚስት አንድ ጥያቄ ስጠይቃት ሰምቼ ነበር። ያ ምንድነው? ያገቡ ባለትዳር ሴቶች ከፈት ሴቶች ጋር መሆን የለባቸውም ብለሻል። እስቲ ስለሱ ነገር ኤክስፕሌን አድርጊልን ብላ ስትላት ነበር። አዎ ትክክል ነው። ይሄ ጥናት የኔ ብቻ አይደለም፣ በህንድ ሀገር የተጠና ሳይንቲፊካሊ ፕሩፍ የተደረገ ነው። የማይጠጡ ሰዎች ከሚጠጡ ሰዎች ጋር፣ የማያጨሱ ሰዎች ከሚያጨሱ ሰዎች ጋር ሲውሉ የእነኛን ልምምድ የእነኛን ኤክስፒሪየንስ የመውረስ አዝማሚያ ያላቸው፣ እንደዚሁም ደግሞ ባለትዳር ሴቶች ከፈቶች ጋር ሲሆኑ የእነሱን ኤክስፒሪየንስ ሊወርሱ ይችላሉ ብላ ቆንጆ ኤክስፕላኔሽን ሰጥታለች። ትክክል ነው። ከዚህ ጋር ችግር የለብኝም። ከአህያ የዋለች ጊደር እርግጫ ተምራ ትመጣለች ነው የሚባለው። ተረቱን ልክ ልሁን አልሆን አላውቅም። ሰውየውን ለማየት ጓደኛውን ማየት በቂ ነው። የሰውየውን ባህሪ ለማየት የጓደኛውን ባህሪ ማየት በቂ ነውም ይባላል። በጣም ጥሩ ኤክስፕላኔሽን የሰጠቻት ትክክልም ነው እውነትም ነው። ነገር ግን እዚህ ጋር ያገባች ሴት ካላገባች ሴት ጋር መሆን የለባትም፣ ከፈታች ሴት ጋር መሆን የለባትም ስንል ስለዛች ስለፈቷ ሴት ሁኔታ አውቀናል ወይ? እሷንስ አፌክት አያረግም ወይ? አቮይድ ስናረጋት ሴት ልጅ ካልተገደደች ከአቅሟ በላይ ካልሆነ ትዳሯን አትፈታም። እርግጠኛ ነኝ እነኛ ፈቶች ጸጸት ውስጥ ናቸው፣ ቁጭት ውስጥ ናቸው።
ትዳራቸው ውስጥ ቢሆኑ ደስ ይላቸው ነበር። አይምሰላችሁ። አም ፍሪ ከዚህ በኋላ በቃ ብቻዬን ምናምን ሲሆኑ አይምሰላችሁ። ውስጣቸው ጸጸት፣ ቁጭት አለ፣ ንዴት አለ። በትዳራቸው ውስጥ ቢሆኑ ደስ ይላቸዋል። ግን ከአቅም በላይ ናርሲሲስት የሆነ ባል ሲገጥማቸው የማይወጡት መከራ ሲደቀንባቸው ነው ትዳራቸውን የሚፈቱትና ያገባች ሴት ከነሱ ጋር መሆን የለባትም ሲባል የነሱን ሳይኮሎጂ አፌክት በማያደርግ ሁኔታ ቢሆን ጥሩ ነው። ስለዚህ እባካችሁን እንደዚህ ከነሱ ጋር መሆን የለባቸውም ስንል የነሱን ሳይኮሎጂ በማይነካ መልኩ ቢሆን ጥሩ ነው ለማለት ፈልጌ ነው። ወዳችኋለሁ። ባይ ስታይል ነው ይሄ ቋላ እናት የታይቱ ስታይል እግዚአብሔርን እረፍታው ምን አቁም ካሜራው እሺ እና እንዳትፖስተው ይሄንን እሺ አልፖስት ፖስተው ግን አልፖስትም ብሎ ትንሽ አላሳዝንም። በመሮ እንደዛ ደግሞ አሁን እንኳን ምን አለበት ብትረዳ ያዝናናው። ይሄ ቪዲዮ ለአበሻ ወንዶች በጠቅላላ ነው። ጋይስ አንድ ነገር ልንገራችሁ። አንዲትን ሴት ማለት ነው ሚስት ልትሆን ትችላለች፣ ገርል ፍሬንድ ጮኛ ልትሆን ትችላለች። የማትፈልጋት ከሆነ ፍቅርህ አልቆ ሌላ ሴት አግኝተህ ምናምን የማትፈልጋት ከሆነ ማለት ነው በቃ የነዋት ይቺ ሴት የሰው ልጅ ናት አይደል? እሷም የሰው ልጅ ናት ልክ እንዳንተ ማለት ነው። ስለዚህ በቃ ቁጭ አድርገህ ሉክ የሚሆን መስሎ ነበር አይደለም፣ በቃ እኔና አንቺ መለያየት አለብን ብሎ በቃ ምንም ሳትበድላት ክፉ ሳትነጋገሩ አንድን ሰው ሳታስቀይሙ መለያየት ይቻላል። በቃ ሳትጣሉ ምናምን አም ፕሪቲ ሹር አብዛኛው ያበሻ ሴት በእርግጥ ለሁሉም አበሻ ሴቶች መናገር አልችልም፣ ግን አብዛኞቻችን ያበሻ ሴቶች እንደዛ ካልከን ውልቅ ብለን ነው የምንወጣው። እኔ ጓዜን ጠቅልዬ እንደዛ ካልከኝ ውልቅ ጓዜን ጠቅልዬ አንድ ላይ አንድ ቤት ምንኖር ከሆነ ጓዜን ጠቅልዬ ወደ ቤተሰቦቼ ጋር መሄድበት ሄዳለሁኝ። ከዛ በኋላ ማለት ነው አምናገነ በግድ አንተ ህይወት ውስጥ በግድ ካልተቀመጥኩኝ ብላ የምትል ያበሻ ሴት ብዙ አበሻ ሴት እንደዛ አይነት የለችም። ካልተፈለገን ውልቅ ብለን እንወጣለን፣ የሚፈልገን ጋር እንሄዳለን። መበደል አንድን ሰው አእምሮ ላይ መጥፎ ጠባሳ ማስቀመጥ አያስፈልግም። የማትፈልጋት ከሆነ ሌላ ፈላጊ ያላት ወንድም ማለት ትረስት ሚ። አሁን የሰውዬ ምንድን የሚስትህን ገመና አደባባይ ላይ ማውጣት ምን ወንድነት ነው ይሄ? ምን የሚሉት ነገር ዜማ ነው አሁን ይሄ? ለዚህ ታላቅ ተጫዋች ለፕላኔታችን ምርጡ ተጫዋች ሁላችንም ቆመን እያጨበጨብን እንገኛለን። ሁላችንም እያጨበጨብን እንገኛለን። ሁላችን የደበረኝ ቪዲዮ በቃ እንዲህ ነው። ህዝብ ፊት መመሰጋገን ማለት እንዲህ ነው። ወንድም አለም ምንም ቁልጭ ቁልጭ አትበል። በቃ ጀግና ነህ ተብለሃል፣ ተመስግነሃል። ምንም ቁልጭ ቁልጭ ማለት አያስፈልጉም። እንዲህ ነው በቃ ወታችሁ መመሰጋገን ማለት ይሄ ነው። በቃ ጀግና ጎበዝ፣ እንዲህ ነው። ልብልቢያንስ ላይ አኩርተህ እንዲህ ነው ሊጨበጨብልክ የሚገባው። በርታበት፣ እሺ ጎበዝ። አንቺም ደግሞ ምስጋናሽን ቀጥይበት፣ ጨመር አድርጊ ምስጋናሽን፣ በደንብ አመስግኝ። እሺ እኔም እንግዲህ ይህንን ቪዲዮ እጅግ በጣም መነጋገሪያ ነበረ። እንግዲህ ከሱም በፊት ያየናቸው ቪዲዮዎች እጅግ በጣም መነጋገሪያ ከነበሩ ጉዳዮች መሀል እነሱ ናቸው። እንግዲህ ይህንን ቪዲዮ እኔ እጅግ በጣም የደበረኝ ቪዲዮ ነው። እንግዲህ ብዙ ነገር ነው ዓለም ላይ የሚሰራውና በእንደዚህ አይነት ትናንሽ ነገሮችን መምጣት ለኔ ማለት ነውና በጣም ነበረ የደበረኝ ይሄንን ቪዲዮ ማለት ነው። ደግሞ ትላልቅ ናቸው። እኔ እንጃ በጣም ነበር የቀፈፈኝና እንግዲህ አንድ እናንተ ሀሳብ መስጠት ትችላላችሁ እዚህ ቪዲዮ ላይ። እንግዲህ ቀደም ብሎ ያየናቸው ቪዲዮም ላይ እንግዲህ ሀሳብ ካላችሁ መስጠት ትችላላችሁ። እኔ ብዙ ጊዜ ሴቶች ላይ ነው እንደዚህ የምሰራው። ምናልባት ስለ ወንዶች አልተናገርኩኝም። ምናልባት ግን አንዳንድ ቪዲዮ ካገኘሁኝ ይዤ መጥቼ አወራለሁኝ ማለት ነው። እንግዲህ የሴቶችን በደል ነው እንግዲህ ብዙ ጊዜ ይዤ የምመጣው ከማየው አንጻር ማለት ነው። እና እንግዲህ ወደ ቀጣይ ቪዲዮ ላሻግራችሁና ተመልሰን እንመጣለን። ስለዚህ እውነተኛ ደስታ አንቺ ምንድን ነው? እውነተኛ ደስታ እንደ ሰው ገንዘብ፣ እንደ መላእክት ሆነስትሊ ገንዘብ። አዎ ገንዘብ። እንደ ሰው ማለት ምን ማለት ነው እንዴ? መልአክ አይደለች፣ ሰው ናት። ጠያቂው ሰው ነው ምናምን። ምን ሚዲያ ላይ ስትወጡ አትመጻደቁ። እንደ ሰው ምናምን አትበይ እንዴ። በቃ ሰው ነሽ። የሚያስደስትሽ ነገር ምንድን ነው? ማጣት ደስ አይልም ማለት አብራራው አልፈልግም ማለት የሚብራራ ነገር እንደ ድነት እኮ መጥፎ በሽታ አይደለም ማለት አላስተባብልም፣ አላመቻመችም። ገንዘብ እውነተኛ ደስታ ገንዘብ ነው። እንደ ሰው እውነተኛ ደስታ ገንዘብ ነው አለ ሊያረጋግጥላት። እንደ ሰው አለች እሷ።
እኔ አልገባኝም ግን ይሁንሽ እንደ ሰው እውነተኛ ደስታ ኢየሱስ ነው ለኔ ጌታ። በነገርሽ ላይ በጣም ተጨንቀሻል፣ ሀሳቦችሽ ይጋጫሉ። ችግር የለውም ገንዘብ ነው ብለሽ ብትገቢ ምን ወደ ቤት አያስገቡሽም ነው ወይስ ያልሆንሽውን ነገር ስትናገሪ በነገርሽ ላይ ይጨንቅሻል፣ ሀሳቦችሽ ሁሉ ይጋጫሉ። ገንዘብ ነው በቃ ገንዘብ ነው ብለሽ ውጪ፣ ችግር የለውም። የኔ ጌታ ይጎልበት ምን ችግር አለ? ገንዘብ ነው ብለሽ የመጣሽበትን ዓላማ ተናግረሽ መሄድ ትችያለሽ። ያክል እኮ እንደ ሰው እንደ መልአክ እንደ ጎረቤት ምናምን ማለት የለብሽ። ደስታ የሰጠሽን ነገር መናገር፣ ከየትኛው ዓለም ደስታ እንደቀዳሽ መናገር ችግር የለውም። ለኔ እውነተኛ ደስታ ህይወትም ኢየሱስ ነው። በምድር ግን እንደ ሰው ደግሞ እንደ ሰው ለምድራዊ ደግሞ ደስታ የሚሰጥ ጠይቁኝ። እኔ ፍሉስ ገንዘብም እኮ ደስታ ካጣል እኮ አለመኖር ችግር። በነገራችሁ ላይ አትጨናነቁ እሺ። አንዳንድ ነገሮች ግዴታ አይደሉም፣ ችግር የለውም። በቃ የሆነ ነገር ተናግረ ነክተብና መውጣት ይችላል። የሆነ አርቲስት እንደተናገረው ላምጣው ብለ መከራት ብላ ባሪያ ሊውጣ ጴንጤ ቲክቶከር ከዚህ ማል የሆነች ነገር ወስዶ ያውራ ብለሽ መከራና መብላት የለብሽ። እሺ አዎ፣ ማለት ይሄ ራሳችንን ለመሸወድ የምንጠቀማቸውን አንዳንድ ነገሮች አክሰፕት አላደርግም። በቃ ካለ አለ ነው፣ ምንም የምታመቻምቸው ነገር የለም። ሊኖር ይገባል፣ መስራት አለብን። ምንጥሮም ይሄን ያክል የምንጋጋጠው የምንወርደውም ገንዘብ ለማግኘት ነው። ኦፍ ኮርስ ገንዘብ ኖራቸው ደስተኛ ያሉን ሰዎች አውቃለሁ። ቤታቸው እጄ ክትፎ እየበላው እነሱ እንጀራ በርጎ የሚበሉ ሰዎች ወይም ደግሞ ዘይት የሌለው ሽሮ የሚበሉ ሰዎችን አውቃለሁ እኮ። ገንዘብ ጤና ላይ ገዛ ይችላል ምናምን ይሁን። እኔም ገንዘብ አያስፈልግም እያልኩ አይደለም። ነገር ግን ደግሞ ያልተነካችሁበትን ነገር ያላጣጣማችሁትን ነገር በግድ አትናገሩ። የሆነ ሰው ለመምሰል ብላችሁ ያልገባችሁን ነገር አትናገሩ። በጌታ ልትሆን ትችላለች ልጅቷ አላውቃትም። ግን ደግሞ ሰው የተነካበትን ነገር ብቻ ቢናገር ቆንጆ፣ ካልሆነ ግን ሀሳቡ ይጋጭና እንደ ሰው ቀድጄ ልልበሰው ብሏል ልጁ ብቻ ሀሳባችሁ ይጋጫል። ይሄ እንግዲህ የብር ነገር ፋሽን ሆኗል። በእርግጥ ነው ብር እጅግ በጣም አስፈላጊ ነገር ነው። ነገር ግን ከፍቅር በላይ አይሆንም። ፍቅር ነው ትልቅ ነገር ማለት የፈለገችው ተረድቻታለሁ። ነገር ግን ቀጥታ እንደዚህ ላይቭ ላይ ሲሆን ከብር ይልቅ ፍቅር ብንል ጥሩ ይመስለኛል። ምክንያቱም ዓለም ብር የሚመራው ዓለም አይደለም። ፍቅር ከሌለ ኦልሬዲ ጠፊዎች ነን። ብር ምንም ትርጉም ላይኖረው ይችላል እንደ ሰውነት ስናየው ማለት ነው። ነገር ግን ብር እጅግ በጣም አስፈላጊ እንደሆነ ደግሞ እንግዲህ እኛ እናውቃለን ማለት ነው። ስለዚህ እናንተ እዚህ ላይ ምን ሀሳብ አላችሁ? እሷ የምትለው ነገር ልክ ነው ወይ? ሁለት ነገር ነው የተናገረችው። በእርግጥ ክርስቶስ አለ ብላለች፣ ብር አለ ብላለች። እንግዲህ እሱ ነው እውነተኛው፣ ያ ይመስለኛል። ፍቅር ነው እውነተኛው ነገር። ብር እንግዲህ ወሳኝ ነገር ነው፣ ግን ደግሞ ከፍቅር በላይ አይደለም። ጊዜው ያመጣው ጊዜው እየወለደ ያለው ነገር ነው ይሄንን ገንዘብ የምንለው ነገር ማለት ነው። እና ከጊዜ በኋላ የመጣ ነገር ነው። ግን እዚህ ላይ ማለት የምፈልገው ነገር ብር ገንዘብ ለማምጣት ጠንካራ ሰዎች ነው ይሄንን ገንዘብ የሚያመጡት። ለዛ ነው ደግሞ ተወዳጅ እየሆኑ ያሉት ማለት ነው። ብር ያለው ሰው ተወዳጅ የሚያደርገው እንግዲህ ጥሩ ነገር ሰርቶ ነው ተብሎ ስለሚታመን ነው። ጠንካራ ሰው ነው፣ ኃላፊነት የሚሰማው ሰው ነው ብሎ ስለሚታመን ነው። እና ከዛ አንጻር ልክ ሊሆን ይችላል፣ ግን ከፍቅር በላይ ሊሆን አይችልም። ወጣቱ ህይወቱን ማለፉን ተከትሎ በርካቶች እየተነጋገሩበት ይገኛል። ወጣቱ ዋቅጅራ ገነት ይባላል። በምዕራብ ወለጋ የቂል ሹካራ ተወላጅ ነው። በአሜሪካ ሀገር ይኖር የነበረ ሲሆን ለሰርግ ወደ ኢትዮጵያ በመጣበት ሰዓት በሕክምና የልብ ድካም እንዳለበትና ቀዶ ጥገና ማድረግ እንዳለበት ይነገረዋል። የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ አንድ ነብይ ጋር እንዲሄድ ምክር ትሰጠዋለች። ግለሰቡም ወደ ነብዩ ጋር ሄዶ መጀመሪያ የተገጠመለትን የኦክሲጅን ገመድ ነብዩ ያስወግድለታል። አዲስ ልብ ሰጥቻለሁ ተፈውሳለን ብሎ ይልከዋል ነብዩ። ዋቅጅራ ብዙም ሳይቆይ በሚያሳዝን ሁኔታ ወደ ቤቱ ለማረፍ እንደገባ እስከ ወዲያኛው አሸልቧል። ይህ ጉዳይ ሰሞኑን በርካቶችን እያነጋገረ ይገኛል። እናንተስ ምን ትላላችሁ? ሐሳባችሁን በቀናነት ኮመንት ላይ አስፍሩልኝ። Spin that shit.
እንግዲህ ባምቢ ለህፃናት ሴቶች መልእክት ልካለች። እንደኔ ጉሊት ነግዱ፣ ጉሊት ስነግዱ እንደዚህ ዶላር ማምጣት ትችላላችሁ እያለች ታዳጊ ህፃናትን እያስተማረች ነው። እኔ ከስተቱ የማይማር ሰው ኢትዮጵያ ውስጥ ያየሁት እችን ልጅን ብቻ ነው። ከስተቷ ማትማር በስተት ላይ ስተት የምትሰራ ሴት እኛ ስንት እኔ ቪዲዮ እስከ መስራት ደርሻለሁ። እሷን ፕሮቴክት ለማድረግ ተዋት እንኳን ለማድረግ ማለት ነው። እንግዲህ ይሄንን እንደዚህ ዶላር እኛ ውጭ ያለን ዲያስፖራዎች እንኳን በሰዓት እየተከፈለን የማንረጨውን ዶላር እሷ ጉሊት ነግዳ ዶላሩን አምጥታለች። ይሄንን እያዩ ደግሞ ወደዚህ ስራ የሚሰማሩ ልጆችን እንግዲህ ፈጣሪ ይጠብቃቸው። ስራው ግን ምንድነው? የምትሰራው ስራ ምንድነው? ግልጽ አላደረገው። ምናልባት ሰርታ ነው ወይ በምንድነው ያመጣችሁ የሚለው ነገር አናቅም። ነገር እሱም አልተናገረውም። እንግዲህ ይሄ ነበር። ሌላው ደግሞ የጆን ዳንኤል እና የአዶናይ ጉዳይ ነው። እነሱን ትንሽ እናደምጥና ወደ መጨረሻ እንሄዳለን ማለት ነው። በጆን ዳንኤል እና በአዶናይ መሀል ያሉትን ልዩነቶች አብራርቼ እነግራችኋለሁ። በሰሞኑ ጉዳይ በአርሲና በአክሱም ጉዳይ ማለት ነው። ዋናው ጥያቄና ሂደት አዶናይ ለአርሲ ህዝብ ድምፅ ሆኗል፣ ለአክሱም ድምፅ አይደለም። ጆን ዳንኤል ለአክሱምም ለአርሲም ድምፅ ሆኗል። ኦኬ ሆኗል። የሆነበት መንገድ ግን ልክ ነው ወይ? የአክሱም ሙስሊሞች አሁን ነው ወይ ድምፅ ሆኑን ያሉት? ያኔ ተገፋን፣ መቃብር ቦታ ተከለከልን፣ መስጊድ መስራት አልቻለን፣ መስጊድ አልቻለን ብለው ሲናገሩ ለምን ያኔ ፍትሃዊ ሰው ከሆነ ድምፅ አልሆናችሁም? ድምፅ መሆን አልቻለም። አሁን ላይ ከአዶናይና ከእሱም አንዱ ቀድሞ ቪዲዮ ይሰራል። በአርሲ ጉዳይ አዶናይ ነው ቀድሞ ይሰራል። አዶናይ ልክ ሲሰራ ጠብቆ የአዶናይ እንደዛ ተቀባይነት ማጣት ጠብቆ የአክሱምንና የአርሲን አንስቶ ፍትሃዊ ሰው ለመምሰል ለምን ሞከረ? እንዴት ነው የምታስቡት? አይምሯችሁን እንዴት ነው የምታሰሩት? በጣም ግርም ነው የምትሉ። ዳንኤል ይችላል፣ ፍትሃዊ ሰው ነው። አዶናይ ፍትሃዊ ሰው አይደለም፣ አንፎሎ እናድርገው የሚል ሰበጣ ጋውጣ ውስጥ የምትገቡት። ፍትሃዊ ሰዎች ነን ብላችሁ ካመናችሁ፣ በትክክል እናስባለን ብላችሁ ካሰባችሁ አይምሯችሁን አሰሩትና ረጋ ብላችሁ ይዩት። ይሄ አንድ ሰው ወጥቶ ስለተናገረ እንደ ከብት አትነዱ። አዶናይ ወይ ለአክሱም ድምፅ አልሆነም። አክሱም ላይ የተገደለ ሰው የለም። እንዲህ ከመሞትና ኑረ መስገጃ ከመጠየቅ መስገድ ከመጠየቅና እንዳይኖር እየተደረገ ካለ ሰው ማን ይቀድማል? እንደ ሰውኛ ካሰባችሁት ለአክሱም ድምፅ መሆን አለበት፣ እሰየው መሆን አለበት። እንዲሆንስ ጠይቃችሁታል? እንዲሆን መቼም የአክሱም ጉዳይ ሲነሳ ላይቭ ከፍቶ ገብቷል። ከአክሱም ጉዳይ በኋላ 2 ጊዜ 3 ጊዜ ላይ ገብቷል። እዛ ሄዳችሁ አክሱም ብላችሁ ጽፋችሁለታል። ስለ አክሱም ጉዳይ ያሳውቃችሁታል። ያቃላ ያቅም ሌላ ጉዳይ፣ ስለ አርሲ ሳይሰማ ነው ሰምቶ ነው ሌላ ጉዳይ። ግን ላይቭ ላይ ገብቶ ብዙ ሰው ስለ አርሲ ድምፅ እንዲሆን ተናግሯል። ምንም ከምኑ እንደምታገናኙት አይቀርም። ይህ ማይንዳችሁን አሰሩት። ይህ ድፍን የሆነ ማይንዳችሁ እንዲሰራ አድርጉት። ዝም ብሎ እንደ ከብት አይነዳም። ዘመቻ እቃወማለሁ፣ ወላሂ ለአዚም እቃወማለሁ። አዶናይ እኮ ሙስሊም አይደለም አይደል እንዴ? ክርስቲያን ነው። ስለዚህ በሌላ ሃይማኖቱ ላይ ከሱ ተቃራኒ በሆነው ሃይማኖት ላይ ያለው ነገር አንደኛ 6 ሚሊዮን ፎሎወር ያለው ሰው ነው። ፖለቲካ ሊሆን ይችላል ላይሆን ይችላል፣ ማጣራት አለበት። ቀስ ብሎ ይሰራል። በውስጥ መስመር እንዲሰራ ምናምን ቪዲዮ እየሰራን ማባበል ነው እንጂ ያለብን ሁሉም ሙስሊሞች አንድ ናቸው እንዲባል የአንፎሎ ዘመቻ ማስደረግ ምንድን ነው? አዶናይ እኮ ትልቅ ሰው አይደለም፣ ሽማግሌ አይደለም። የ26 ዓመት ወጣት የ26 ዓመት ወጣት ሁላችሁም አንፎሎ አድርጋችሁት ሙስሊሞች ሁሉ አንድ ናቸው የሚል ልቡ ላይ ጠማማ ነገር እንዲፈጠር አደረጋችሁት እንጂ ምን ጠቀማችሁት? ወላሂ ላዚም ምን ጠቀማችሁት እንዴ? አዶናይ እኮ አንድ ሙስሊም ከሚሰራው በላይ እኮ ማለት ነው። አንድ ሕፃን ልጅን ማሳከም ማለት እኮ አንድ ሕፃን ልጅ ማብላት ማጠጣት እኮ መስጊድን ከማሰራት እኩል እኮ ሀጅር አለ። ይሄ ልጅ እኮ የመንሱርን ወንድም እኮ የልብ ታማሚውን ሕፃን ልጅ እኮ እንዲታከም ያደረገ ሰው ነው አይደል? ለባቡር ኸይር አድርጓል አይደል? ምንም ሳይከፈለው። ዛሬ ላይ በኢስላም ስም የምታሳድሙ ሰዎች አላህ እኮ 99 ሰው የገደለን ሰው እኮ አፉ ያለ ሰው ነው አይደል? ሌላን ሰው በፍቅር ወደ እስልምና ማምጣት ነው እንጂ አንፎሎ ምናምን ነገር አዶናይ ሰራ አልሰራ ብዙ ሺህ ሰዎች ብዙ ሚሊዮን ሰዎች ሰርተዋል አይደል? እኛም ሰርተናል አይደል? በቂ እኮ ነው። የአዶናይ መስራቱን ከሌላ ሰው የተለየ ለምንስ ነው የተፈለገው? ሰውን ለመጥላት እኮ ይሄ የሰዋዊ ባህሪ። በነገራችን ላይ በእኔ በኩል ምንም አይሰማኝም። ሙስሊም ሁሉም ነው ብዬ አላምንም። ምናልባት ወንድሜ እንደዛ ስላለ ነውና አንዳንድ ሰዎች ናቸው እና አይሰማንም። ለእኔ አይሰማኝም። ያችሁት ነገር ጥስጥስ እያደረገኝ ነው። ነግበኔ ነው እኮ ነገሩ። ምንድነው? ምን አርጓችሁ ነው ግን? እንደው ቤታ ነገረኛ አትበሉኝ፣ ወሬኛ አትበሉኝ። እግዚአብሔር ምስክሬን ሆዴ ውስጥ እንደ አንጀቴን ቁጥር አድርጌ እንዲህ እንኳን ፈሴን አልቋጠርኩትም። ነፍሴ እንዲጨንቅ ብላ ቋጥሬ ይዤዋለሁ። ምን በድሏችሁ ነው ጋይስ? ቆይ
ምን አረጋችሁ? ማርያም እሺ ሪዝን በምክንያት እንጓዝ ወገን። ምን አድርጓችሁ ነው? በቀን ውስጥ አይመጣ አበባ ይለምናችሁ፣ ጊፍት አይጠይቃችሁ፣ በየቀኑ ላይቭ ላይ አታዩት። ምን አርግ ነው የምትሉት? ሳባዬ በወጣ ይተካ ወይ ጉድ አበሻ። መስማሙ መንፈስ ቅዱስ የእናንተስ ለውጥ ይለያል። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። አዶናይ ወንድማችን በርታ ማለት ፈልጋለሁኝ። ከኛ በላይ የተሻልክ ሰው ነህ። ተስፋ የምትቆርጥ ሰው አይደለም። ምናልባት እኛ ለማበረታታት ነው የምንሰራው ቪዲዮዎችህን እንጂ ጠንካራ ሰው እንደሆንክና ቃልን ማለት ነው። በርታልን። እናንተም እንግዲህ አግዙት፣ እኛም እናግዘው እንሞክራለን ማለት ነው። ጋይስ የነበረኝ ቆይታ ይህንን ይመስላል። ሀሳብና አስተያየት ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሁሉም ጋር እንዲዳረስ ቪዲዮውን ላይክ አድርጉ። እንዲሁም አዲስ ከሆናችሁ ሰብስክራይብ ማድረግ ትችላላችሁ ማለት ነው። የነበረኝ ቆይታ ይህንን ይመስላል። ቸር ያሰማን። ጤና ይስጥልኝ።